አንተ ደደብ ምንም ሳታውቅ አፍህን አትፈትከው ቀዳዳ ጆክ ሆነ አፍህን ዝም ብለህ ትለቃለህ። በብዙ ሐሰተኞች በሙናፊቆች የተቀመጡ ሐዲሶችን ተቀብላችሁ ነብያችን ስታሰድቡ ትኖራላችሁ። ነብያችን ሊሉት የማይችሉ ነብያችን ከዘጠኝ ሚስቶች ጋር ተገናኝተው ማንደ ጉስል ታጠቡ በፍጹም ነብያችን ሊያደርጉት የማይችሉትን በጣም ስለሚሸቱ ከጥንብ ቤተሰብ ስለተፈጠርክና ጥንብ ሞታን ግባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። መልካም የማን አፍ ሰገራ እንደሚመስል ቪዲዮህን አይቶ ሰው መገመት ይችላል። ባይሆን ነብይህ ሰገራ እኔ ካካ ባልኩበት እኔ በሸናውበት መጠጣት መታጠብ እንደምትችል ነብይህ አስተምሯል። ማስረጃ። ስለዚህ አንተ አፍ ለኔ ፖፖ ሊሆን እንደሚችል ማስረጃ ልስጥ። ይሄን ግለሰብ እፎ የሚባለውን በተገኘበት ይገደል፣ በተገኘበት ይገደል፣ በተገኘበት ይገደል። ያው እንግዲህ ኡስታዞቹ እየተለያያችሁብን እኛንም አደናገራችሁን። እና እፎይ በቁጥጥር ስር ውሏል። አልሐምዱሊላህ ረብል ዓለሚን ምስጋና ይግባው ለዓለማቱ ጌታ አላህ ሱብሓነሁ ወተዓላ። ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ ጉዞ ከልክለናል። በቃ ይሄ እውነታው ሁላችሁም እንድትረዱት። ከዛው ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ይቺ በምስሉ ላይ የምትመለከቷት ግለሰብ የስውሯ ማርያም ቤተክርስቲያን ፈላጭ ቆራጭ ነኝ ብላ የምታስብ ነች። እጅግ የምንወዳትና አሁንም የምናከብራት አጸደ ማርያም በብፁዕ አባታችን በአቡነ ቀለሚጦስ እንዲሁም በሰበካው መልካም ፈቃድነት አሁን ሳለ ስለ ስውሯ ማርያም እየወጡ ያሉ መረጃዎች በጣም አሳፋሪና አንገት የሚያስደፉ ናቸው። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ኡስታዞች ጋር የማውራት አብዱልአዚዝ ቀጥል። አብዱልአዚዝ እንኳን ደህና መጣ። ሰላም ነው? አባት ሰውን ጂኒውን አለው። ሰላም ነው? እንዴት ነው? ሁሉም ነገር ሰላም፣ ሁሉ አማን። እፎይ አንድ ትልቅ ኡስታዝ ነበረ ካንተ ጋር ማውራት የሚፈልግ ፍቃደኛ ነህ ብጋብዘው? ችግር የለውም አስገባው። አሁን ባነሳው ሐሳብ ላይ ማለት ነው። ችግር የለውም አስገባው። ተጣው እሺ ግን ረጋ ብለህ ታወራለህ ማለት ያው ትልቅ ኡስታዝ ስለሆኑ ማለት አንተ ያው ንግግሮቹ ሁሉ ጥንብ ስለሚሸቱ ከጥንብ ቤተሰብ ስለተፈጠርክና ጥንብ ሞታን ሰገራ ነገር ስለሆንክ የኛ ኡስታዞች ጋር የማውራት ሞራል ይኖራል። ለምንድን ነው ግን እንዲህ አፍህ ጥንብ የሚሸተው? ከጥንብ ነው እንዴት ፈጠርከው? እሺ ትንሽ እንኳን የማገናዘብ ትንሽ እንኳን አገናዘብ የማውራት ምንም አልተሰጠም። ለምንድን ነው እንደዚህ ጥንብ ነገር የምትሸተው? ለምን እንደምሸት ላሳይ። ከጥንብ ተፈጠርክ እንዲህ ጥንብ ትሸታለህ። ንግግሩ ሁሉ ጥንብ ሰገራ፣ በዛውም የክፍለ ሀገር የገጠር ውስጥ ሰገራ እንኳን እንደዚህ አይሸትም። አንተ እንደምታወራው እንዲህ አንተ አፍ የክፍለ ሀገር ገጠር ውስጥ ያለ ሽንት ቤት እንዳንተ አፍ አይሸትም። አንተ ጥንብ 15-26 ነው ያልኩህ። ና ተቀበላውን ከታች ሆነ። ምክንያቱም ይህንን ጥንብ ስላነበብኩ ነው። ሰውንም ከሚጨለጨል ሸክላ ከሚገማ ጭቃ ከሚገማ ጥቁር ጭቃ እንበለው ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የገማ ጥቁር ጭቃ ውስጥ ስለተፈጠርክ ያንን የገማ ጥቁር ጭቃ አንብቤ ነው። 28 ከፍ አድርገው ተቀበል። ሙሐመድ ወይ ኦኬ ጌታ ለመላእክት ባለ ጊዜ አስታውስ የሆነውን አስታውስ። እኔ ሰውን ከሚጨለጨል ሸክላ ከሚገማ ጭቃ ፈጥራለሁ። አላህ ይህንን በሚገማ ጭቃ አጨማልቆ የፈጠረህን አስተሳሰብ የገማ ጭንቅላት ነው የተሸከምከው። ቁጥር 33 አድርግልኝ ተቀበል። አላህ ለዲያብሎስ ሰጋጆቹን ባለ ጊዜ ኢብሊስ ምን ብሎ እንደናቀህ እያንተ አላህን እንዴት እንደናቀው ኢብሊስን ተቀበለኝ። ከሚጨለጨል ሸክላ ከሚገማ ግም አልክ አይደለ?
ለሚገማ ጭቃ ለፈጠርከው ሰው ልሰግድ አይገባኝም። ሱናን አቢ ዳውድ 67ን ክፈትልኝ። ጥንብ አልክ አይደለ? ተቀበልና 67 ሱናን አቢ ዳውድ Look, I heard the people ask the prophet of Allah, water is brought for you from the well of Buddha. It is a well in which a dead dog's ministerial clothes and the excrement of peoples are thrown. ነቢዩን እንዲህ ብለው ሲጠይቁ ሰማሁኝ ይላል። ምን ከዌል ኦፍ ቡዳ ከሚባል ቦታ ላይ ውሃ መጥቶልሃል። ያ ውሃ ደግሞ የሞተ ውሻ የተጣለበት ፔሬድ የተጣለበት እና የሰዎች ሰገራ የተጣለበት ነው። በዚህ መታጠብ ይቻላል ወይ ብለው ጠየቁት። Then the messenger of Allah replied, verily water is pure and is not defiled by anything. የሞተን ባልካረ በሞተ ውሃ ነብዩ ውዱ ያደርግ ነበር። ሱናን ናሳይ 327ን ክፈትልኝ ለሚሸውየው እሺ 27 ላይ 327 ሉክ ነብይ እንደሚጠጣ የገማ የሞተበትን ላሳየ I passed by the prophet when he was performing wudu from the well of Buddha ቀደም ባሳየው well of Buddha ማለት ነው I said are you performing wudu from it when garbage is thrown into it? He said, water is not made impure by anything. ቆሻሻ በተጣለበት ውሃ እንዴት ነው የምትመጠመጠው? እንዴት ነው ውዱ የምታደርገው ብዬ ነብዩን ጠየቅኩት። ውሃ በምንም አይቆሽሽም አለኝ። ቅድም ባሳየኋችሁ ውሃው ምንድነው የተጣለበት? ሰገራ፣ የሴቶች ፔሬድ፣ የሞተ ውሻ። አታውቀኝም ማለት ነው አንድ ወንኩ። ሱናን አቢ ዳውድ 30:80 ክፈትልኝ። ስተት ነው እዚህ ጋር ስተት ነው። አንተ እንዴት እንደተረጎምከው ባይገባኝም ግን አሁን ምኑ ነው ተረጎምከው? ምኑ ነው ስተቱ? የሞተ ውሻ አልተጣለበትም። እዚህ ገማ ፔሬድ ከተጣለበት የሞተ ውሻ አለበት ውሃ ላይ ወዶ ማድረግ ይበቃል ያልከው ማለት ነው። አንዴ እሺ እመለሳለሁ። He was speaking lies from the head of messenger of Allah. ከነብዩ ጭንቅላት ላይ ቅማል ትለቅም ነበር። አይሽ እንትና ዘይነብ ቅማላም ነብይ ነው። መግማት ማለት እንደዚህ ነው። ሳይል ቡኻሪ 7201 ነብይ ቅማላም ነበረ። የገማ ስለነበረ ማለት ነው። ሐዲስ ነው የሚለው ነው አይደለም። አሁን ክፈተው ሱናን አቢ ዳውድ 67ን ክፈተው። ውሸት ነው ያልከው እና አሳየኝ እስቲ ውሸት መሆኑን። አንብበው አረብኛውን አድርግለት 67 ሱናን አቢ ዳውድ 67 አንብበው። ዩሱፍ አንብብ። ነብይን ታስረግጣለህ እኔ ጋር መጥተህ አፍህን እከፍታለሁ ካልክ ስርዓት ዘምታወራ ከሆነ ከኔ በላይ ስርዓት ያለው የለም። እሺ ቆይ አንብበው። መጀመሪያ አንደኛ የቃላት አጠቃቀምህ አንብብ በቃ የሰው ልጅ አንተ የሰው ልጅ እንደመሆነ መጠን ማለት ነው። ይቅራ አድመጣ ሳይል ቡኻሪ ጎልማን ቡኻሪ አዲስ ነበር 3 ላይ ይቅራ እያለ ነብይን የራዋሻው ተጨመቀው ነው የሚችላል። አንብብ ነው ያልኩኝ። መጀመሪያ አንተ ራስህ ክብር ሊኖር የሚገባው አንተ ደደብ ምንም ሳታውቅ አፍህን አትከፍተው ቀዳዳ ጆክ ሆነ አፍህን ዝም ብለህ ትለቃለህ። አንተ መሆን ይመጣልህ ደደብ ዝም በል እባክህ። አንተ ነህ ሰው አምላኪ ኢየሱስ አምላኪ መሐመድ አንተ ነህ አንተ ትንሽ አእምሮ የለህም እንዴ? ኢየሱስ አምላኪ ነው ስትል አእምሮ የለህም ትንሽ? መሐመድ ካንተ አይደለም እኮ መሐመድ ካንተ አይደለም። ማን ነው ሙስሊም? ሁለታችሁ ሙስሊም አይደላችሁ? እኔ መሐመድን አይደለም እኔ የሚለው እፎይን ነው የሚሰድበው። እኔ እፎይን አይደለም አንተ
ስለዚህ መሐመድን አይደለም እኔ የሚናገረው ከእፎይ ጋር ነው። የምታወራው ነገር እያወቅህ አውራ። እኔ ቢያገኝክ አንገትን ነው የሚቀላልክ። ማንን? እኔን? እፎይን ያመሃል እንደንተ እኔ ጋር አይደለም ልትጠራ የነበረው። ኧረ አንተ ጋር አይደለም መሐመድ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? በመጽሐፍህ ውስጥ መልካም የማን አፍ ሰገራ እንደሚመስል ቪዲዮህን አይቶ ሰው መገመት ይችላል። አፍህን ፊትህን አይቶ ሰው መገመት ይችላል። ባይሆን ነብይህ ሰገራ እኔ ካካ ባልኩበት እኔ በሸናውበት መጠጣት መታጠብ እንደምትችል ነብይህ አስተምሯል። ማስረጃ። ስለዚህ አንተ አፍ ለእኔ ፖፖ ሊሆን እንደሚችል ማስረጃ ልስጥህ። ሱነን ነቢ ዳውድ 67 ላይ I heard that the people asked the prophet of Allah, water is brought for you from the well of Buddha. It is a well in which dead dogs, ministerial clothes, and excrement of people are thrown. The messenger of Allah replied, verily, water is pure and is not defiled by anything. ምን ሲሉ ሰማው ይላል። ውሃ ከዌል ኦፍ ቡዳ ከሚባለው ውስጥ ጎሬ ውስጥ መጥቶልሃል። ያ ጎሬ የሞቱ ውሾች፣ ሴቶች መጸዳጃ አካላቸውን ፔሬድ ያዩበትን ጨርቃቸውን የሚጥሉበት እንዲሁም ደግሞ ሰዎች ሰገራቸውን የሚጥሉበት ነው። በዚህ ውዱ ማድረግ ይቻላል ተብሎ ሲጠየቅ ነብይ አዎ ይቻላል፣ ውሃ በምንም አይቆሽሽም አለ። ራሱ ደግሞ ሰዎች ሰገራ ባሉበት፣ የሞቱ ውሾች በተጣሉበት እንዲሁም ደግሞ ፔሬድ ጨርቅ በተጣለበት ውዱ አድርጓል፣ ታጥቦበታል። ስለዚህ ጠጥቶታል። አንተም እንዲህ ማድረግ ትችላለህ ማለት ነው። ማስረጃ ሱነን አናሳይ 327 ላይ ያው ነብይህ ነው ያደረገው። I passed by the prophet when he was performing wudu from the well of Buddha. I said, are you performing wudu from it? When garbage is thrown into it, he said, water is not made impure by anything. ነብይ ውዱ እያደረገ በነበረበት ሰዓት በዙ አለፍኩኝ። ውሃው ከኔ የመጣው ከዌል ኦፍ ቡዳ ቡዳ ከሚባለው ጎሬ ውስጥ በዚህ ቆሻሻ በሚጣልበት ውሃ ውዱ እያደረክ ነውን ብዬ ስጠይቀው ውሃ በምንም አይቆሽሽም ብሏል። ስለዚህ ኡስታዝ የኔ ሽንት ቤት ለአንተ ውዱ ማድረጊያ እንደሚሆን ነብይ አስተምሯል። እኔ ያለ መረጃ ያወራሁትን እስኪ አንድ መረጃ አምጣልኝ፣ እስኪ አውጣልኝ። እሺ ያለ መረጃው እንደምሳሌ ከአንተ ቪዲዮ እኔ ስልክ በጣም አልከታተልም፣ ከውጭ ዓለም ነው። ይሄን ሎሽን አድርገህ ምናምን አሁን ያረከው ፓርቲ የለም እንደ ሰውኛ ከሃይማኖት ነፃ። እኔ አሁን ከሃይማኖት እኔ አሁን ለምሳሌ ሃይማኖት እኮ እኛ ሳናይ ነው ያመንነው፣ አይተን ነው ያመንነው። ሃይማኖትን የምንከተለውን ሃይማኖት አይተን ነው። እሺ ሎሽን አድርገህ ያሳየው ምንድን ነው? ምን ሆነ? እሺ ነብዩ ከዛ አደርግ ነበር፣ ግድግዳ ይቀባል፣ ግድግዳ ይቀባ ነበር፣ ከልብሱ ላይ ይጠረግልን ነበረ። ግልጽ አይደለም እሱ? ያርግ አላረ። አንተ ግን እኛ እዚህ ጋር ሰብአዊነት ነው። እኔ ሰው ነኝ እኮ ሰው እስከሆንኩ ድረስ ማይሆን ነገር ለአይን የሚቀፍ ነገር ማስረዳት እኮ ትችላለህ። መፍትህ ነው። እውነቱን እኛ የምናውቀው እውነት እንከተላለን፣ አንተም በምታውቀው እውነት እንሄዳለን። እውነቱን እውነት እኮ እሱ እንዴት ከፈፈ መሰለህ? እሱ እንዴት ከፈፈ መሰለህ? ሄደው ኡስታዞች ጋር ብር እያወጡ የኢትዮጵያ ብር እያወጡ ያው አክቹአሊ ኪሴ ብር የለም ላሳየ ነበረ። ክርስቲያኖችን እንዲህ መግዛት እንችላለን፣ አያችሁ እንደዚህ ይሸጣሉ ምናምን እያሉ ሞክ ማድረግ ጀመሩ። በምን እንዲገዝተህ ሴትን ልጅ የክርስቲያንን ወሲብ ማድረግ ትችላለህ ምናምን ብለው ገንዘብ ማውጣት ጀመሩ። አይ ነብያችሁ መግዣ እንደውም ገንዘብ አጥቶ ነው መሰለኝ። አክቹአሊ ፐርም እንትን ነው የሚቀባ የፀጉር እንትን ነው። እሱን አደረኩና ነብያችሁ ለካ እንትን የሚለው ግድግዳ የሚቀባው አሳይቼዋለሁ። እሱን ለምን ኬኑ እኛ ጋር ብቻ ሳይሆን እናንተ ጋር እንዲያማችሁ በጣም እንዳመማችሁ እሱ ቪዲዮ አውቃለሁ ይላል። ስፐርሙን እንዲጠርጎ ከመታጠቡ በፊት ግድግዳውን ይቀባል። እንደዚህ እንትኑን ይቀባል፣ ስፐርሙን ማለት ነው። ከዛ ይታጠባል። እሱም በተግባር አሳየው ማለት ነው። በምን በሎሽን አድርጌ ያሳየዋቸው። አመመህ አይደለ? የእናንተ ኡስታዞች
የክርስቲያንን ሴት በ50 ብር እንገዛለን እያሉ ብር እያወጡ ከዛ ወሲብ ማድረግ እንችላለን ሲሉ ዋው የእናንተ ኡስታዝ ታዲያ ነብያችሁ መግዣቶ ነው ስፐርሙን እንደዚህ ልብሱ ላይ እንደዚህ የሚጠርቀው? እሱን አሳየው ደግሜ አሁንም ሎሽን ቢኖር እዚህ ጋር ሳየ ነበር ደግሜ እሱን አሁንም ምክንያቱም ኡስታዞቻችሁ ስላላረፉ ማለት ነው ማረፍ ስላለባቸው አርፎ ስላልተቀመጡ ምን ይሄ ለምን ይቀፋል የሚቀፈኛል ካልከኮ ሐጅ እያደረጉ ብልታቸውን እንደዚህ ዘውት ሐጅ እያደረጉ ብልታቸውን እንደዚህ ዘውት ስፐርማቸው ይፈስ ነበር ከጃቸው ላይ ይላል ላምበለ ኦኬ ሳይል ቡኻሪ 2505 2506 The people began talking about that. Jabir said surprisingly, shall we go to Mina while semen is dripping from our male organs? Jabir moved his hand while saying so. ሐዲሱ ረጅም ነው። ወደ ሚና እንሂድ ሲል እንትኑ ብልታችን ውስጥ ስፐርሙ እንደዚህ እየተንጠባጠበ እየፈሰሰ ወደ ሚና እንሂድ እንዴ ብሎ እጁን ከብልቱ ላይ ያነሳል። የት ሐጅ ያደረገ ቅዱስ ቦታ ነው ላይ ማለት ነው። እኔ እጅ ላይ ስታየው ለምን ይከፋል? ስፐርም እንኳን ቢሆን ሎሽን ነው አይደለ? ዘገነና ቅዱስ የተባለው ቦታ ላይ ሳባ የነብይ ተከታዮች ተነብይ ጋር ሆነው እየዞሩ ከብልታቸው ላይ ስፐርሙ ይፈሳል። ከዛ እጃቸውን አንስተው እንትን ይላል። እጃችን እንትን ወደዛ እንሂድ እንትን እየፈሰሰ ነው ቀድመን ወሲብ እናድርግ። ያንን በሎሽን አሳየው። አሁንም ሲጨማለቁ ኡስታዞቻችሁ ደግሜ ያሳያችሁ። ያው እንግዲህ ኡስታዞቹ እየተለያያችሁብን እኛንም አደናገራችሁን። ለማንኛውም ሹክራን። ዋው እንደሰማችሁት አንደኛው ኡስታዝ በውሸት እስልምናን እንታደጋለሁ እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ ግራ አጋባችሁን ኡስታዞቻችን ግራ አጋባችሁን እያሉ ነው። ኡስታዙ ለምሳሌ ክርስቲያን ሴትን ሙስሊም ወንድ ማግባት ይችላል አይችልም በሚለው ተጠይቆ እንዲህ ብሏል። ወይንም የክርስቲያን ሴት ማግባት እንዴት ይታያል በእስልምና ይላል። ካላመኑ ድረስ በፍጹም እንዳታገቡ አለ። አያችሁ፣ በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ በፍጹም እንዳታገቡ። ሌሎቹ ደግሞ ምን ይላሉ? ስሟቸው። የአህለል ኪታብ ሴቶችን እንኳን ማግባት ይፈቀዳል እኮ። የአህለል ኪታብ ሴቶችን ሚስት አድርገህ ልጅ ልትወልድላቸው እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች ሚስት አድርገህ ሚስትን ትወዳታለህ አትወዳትም? ኪታቦች ደግሞ አህለል ኪታቦች ካሉ የኔ ሸሪዓው ድንጋጌ ነው። ቁርአን ላይ ነሱ የተደረገ ነገር ስለሆነ የሚታበል ሐቅ አይደለም የሚሸፋፈል። ከምንም በላይ ራሱን ቻሌንጅ ሊያደርጉት ሄደው ኡስታዞች ተሳስተሃል ብለው ሊነግሩት ሲሉ እንደሞለካቸው ሲናገሩ ስሙ። እና ይህ የቁርአን አያ ያለ ወላ ተንክሩ ሙሽሪኪና ሐታ yu'minu የሚለውን የቁርአን አያ ይዞ አንድ ወንድማቸው የሚባለው ክርስቲያኖችን ማግባት አይቻልም ብሎ ፈትዋ ያሰጠበታል። እና እዚያ ላይ ደግሞ ሁዘይፋ ሌሎች ሷሐቦችም አግብተዋል ኪታቦችን። እና እነዚህ ሷሐቦች ዝሙት ላይ ነበሩ እንዴ? አላህ ሱብሓነሁ ወተዓላ በቁርአኑ አሁን ባነሳው የቁርአን አያ ራሱ ዘቢሐቸውም እንደዚሁም ደግሞ ኒሳዎቻቸውም ሐላል ነው ያው ሙህሰናት ከመሆናቸው ጋር ማለት ነው። ይህም ብሎ ሳለ ሷሐቦችም ደግሞ ሰርተውበትም ሳለ አግብተው እንደውም ዑድላል አድርጎ አይቻልም ብሎ ሁክም ሰጠ። እኔ ብሎክ አድርጎኛል እንዳልናገር ብሎክ አድርጎኛል። እና ምናልባት ካገኘው ብትገባና ይሄን ነገር ላይ ተራጆ እንዲያደርግ። ሁለተኛ እንደገና ደግሞ አንዳንድ እህቶችም ደግሞ በቃ እንደማይቻል ያረጋጉት አይቻለሁ። የተወሰኑትም ጽፌላችኋለሁ ተው ብዬ እና በዚህም ደግሞ ትንሽ አንተ ብትጨምርበት ብዬ ነው። አሁን ስታነሳው የቁርአን አያው ትዝ ብሎኝ ነው ያደረገው ያለው። እሱ ነው ይሄን ብሎ ፈትዋ ይሰጥ አይቻልም ብሎ እና ብዙ እህቶች ያራገቡት አይቻልም። እዚህ ጋር አንድ አሁን ወንድሜ አህመድ ያተናገርከው ጉዳይ ላይ ክርስቲያን ሴቶችን ሙህሲናትን ገይረ ሙሳፊሓት ወላ ሙተኺዚ አኽዳን ለዛ ፍቅረኛና ዓሽቅ የማያውቁ እና ሙአደባቶች የሆኑ ሴቶችን በዛው እምነታቸው ላይ ያሉ ማግባት እንደሚቻል ነስ ቁርአን አንቀጽ ነው ያስቀመጠው። የጠየከኝ ደግሞ የተናገርከውን ሰው በውስጥ አናግሬ ካሁን በፊት ነው ያደረገኝ።
ነው ያደረገኝ። ለቤቱ በውስጥ ነው ሙሽ ግዴታ በገስት ላይ እንትን አይደለም። ብዙ ጊዜ ኦራይት እንደሰማችሁት ነው። እነኚህ ኡስታዞች ደግሞ ተሰባስበው ሙስሊም ወንድ የሐላል ኪታቦችን ወይንም የክርስቲያኖችና አይሁዶችን ሴቶች ማግባት ይችላል ብለዋል። የመጀመሪያው ኡስታዝ ደግሞ ምን ብሏል? አይቻልም ብሏል። ቁርአኑ ደግሞ ይሄው እንደሚቻል ያስቀምጠዋል። 5ኛው ሱራ ቁጥር 5 ላይ የማዕድኑ ምዕራፍ 5ኛው አያ ላይ ማለት ነው። እስልምና ያለ ውሸት መቆም ማይችል ሃይማኖት ነው ማለት ነው። እናንተ የትኛው ኡስታዝ ደጋፊ ናችሁ? ነብያችሁ ደግሞ በኔ ላይ የሚዋሽ ገሃነም ይገባል ብሏል። ማንኛው ኡስታዝ ነው ገሃነም የሚገባው ከነኚህ ውስጥ? ይሄው አዲሱ በኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ የትኞቹ ኡስታዞች ናቸው የቀጠፉት? የትኛው ነው ትክክል? የትኛው አስተምሮ ነው ትክክል? ባቢሎን ቁጥር 5 ደርሰናል፣ ወይንም ክፍል 5 ደርሰናል። ይቀጥላል። ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም። ቶሎ እንዲስተካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመናጨቀ ይገኛል። ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል። ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን። ስለዚህ ምዕመኑ ከሚንገላታና ከሚማረር ካሁኑ ብታስተካክሉት ይሻላል። ቤተ ክርስቲያኗ መዋቅር አላት። ስለዚህ አባቶቻችን ለዚህ መዋቅር ለዚች ቤተ ክርስቲያን ሰላም አብጁለት። ምዕመናን መማረር የለባትም። እመቤታችን ቅድስት ድንግል ማርያም በተአምሯ እየተደሰቱ ተስለው እየመጡ እየሆነላቸው ነው። ስለዚህ አሁን በሴት የምትመራው ወይም እየተመናጨቁና እየተገፈተሩ የሚያመልኩበት ቦታ አይደለም። ደስተኛ ሁነው ሄደው ደስተኛ ሁነው መመለስ አለባቸው። ትኩረት ለስውሯ ማርያም። ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና 2 ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ምኩራብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ አሁንም በስውሯ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። በጉዞ በግል መኪናቸውና እንዲሁም ሌላ የጉዞ ማህበራት ልጆች ሲሄዱ እየተደበደቡና አካላቸው እየጎደለ ይታወቃል። ይህንንም ብዙ ወንድሞቻችን አሁን ላይ ቅሬታ እያቀረቡ ነው። የቤተ ክህነቱ አባቶች ዝምታ መርጠው አሁንም ከወረዳ እስከ ታጣቂ ድረስ ልጅቷ እየከፈለች ማስተዋል በምትባል ሴት ያ ቤተ ክርስቲያን ይመራል። ስለዚህ ኦርቶዶክሳውያን ወንድሞቻችንና እህቶቻችን ባንድ በመቆም ይህንን ነገር እናስቁም። ዘማሪ ዳዊት የሚባል እውነት ቲክቶክ አሁን እሱ እውነት ለመናገር ክርስቲያኖች የምትረዱት ጉዞ ለምን አላዘጋጅም? ምክንያቱም ጉዞ ሲያዘጋጅ በገዳሙ ስም እየለመነ ያባረረው ልጅ ነው። በቃ የመጨረሻው ህዝብ የክርስቲያን እንድትረዱት። ምክንያቱም አልፈቀደለም። ስለዚህ የተከለከለ ሰው ደግሞ መጮህ አይቀርም። እንደግል አልከለከልንም። ይንጣ ይሳለም ክርስቲያን ነው። በግል የሚመጣ ሰው አልከለከልንም። ነገር ግን ጉዞ ማህበራሽ ጫረታ ስለሚሰሩ የእመቤታችንን ስላድነው በጋዜጣ እያሸጉ ስለሚያጫርቱ ጉዞ ከልክለናል። በቃ ይሄ እውነታው ሁላችሁም እንድትረዱት። ከዛ ውጪ በግል የሚመጣ ሰው መናኸሪያ ገብቶ የሚመጣ ሰው ማንንም የከለከለ የለም። እመቤታችን ምስክራችን ነች። የተከለከለ ሰውም የለ፣ የተመለሰም የለ። በጋርድ ነው ሰው እያንዳንዱ ጋርድ አለ፣ ይደባደባሉ። ማንንም የተደበደበ የለም፣ የሚደበድብም የለም። ሁላችሁም እስቲ ቲክቶክ ከመስራት የሆነ ነገር ስም ከመስጠት እስቲ ኑና ለበረከት አገልግሉ። አስተባባሪዎች አሉ፣ ከነሱ ጋር አንጸባራቂ ገዳሙ አዘጋጅቷል። እስቲ እየለበሳችሁ ገዳሙን አስተባብሩ። በቃ ህዝበ ክርስቲያኑ መጥቶ ይዳል። የማይሆን ወሬ ሚዲያ ላይ እናንተ ሚዲያ ላይ አወራችሁ መፍትሄው ምንድነው? ምክንያቱም ገዳም ላይ የምታወሩት በሚዲያ ነው። ሰው ዛሬ በሱባኤ በጾም ሰዓት ወደ ፈጣሪው በሚያለቅስበት ሰዓት አንድን ገዳም ችግር አድርጉ ጉዳይ አድርጉ ስለ አንድ ነገር ስለ ሰዎች ማውራት ራሱ በጣም ኃጢያት ነው። በጣም ኃጢያት ነው። እግዚአብሔር ስለ ቤቱ ራሱ ይቆረቆራል። ስለ ቤቱ እግዚአብሔር ያገባዋል።
ለእያንዳንዱ መልስ እግዚአብሔር ስለቤቱ ማንም ለቤቱ እግዚአብሔር ጠበቃ አይፈልግም። ራሱ ያመቻችዋል ሁሉን ነገር ግን ለቤተክርስቲያን ጠበቃ ነው የምትሉና የራሳችሁን ነገር ነው የምታመቻቹት። እመቤቴ ምስክሬ ነች። ታው አይጠቅማችሁም። የምታረጉት ነገር አይጠቅማችሁም። ምክንያቱም እውነት ካላችሁ ለምን ገዳሙ ላይ መታችሁ ከኛ ጋር ትመካከሩ? ከአባቶች ጋር ለምን አነጋገርም? ገዳሙ ምን ማድረግ እንዳለበት ገዳሙ የቦታ ጥበት አለበት። አዎ ብዙ ህዝበ ክርስቲያን ይመጣል። ከአቅማችን በላይ ነው። ግሸን ጻርቃኔ የምናየውን ህዝብ ዛሬ በጥፍ እየመጣ ነው። ስለዚህ ያን ደግሞ ለማድረግ ህዝቡ ካቅም በላይ ስለሆነ የቦታ ጥበት አለ። ሰው ይገፋፋል፣ ይታገላል ያለ ነው ይሄ። ስለዚህ ያን ለማድረግ ደግሞ የሁላችንም ኃላፊነት ነው። ወጥቶ ሚዲያ ላይ ቲክቶክ መስራት ሳይሆን ገዳሙ ላይ መጥቶ ማስተባበር ከአባቶች ጋር ቁጭ ብሎ ምን እናድርግ፣ ምን እንርዳ፣ ምን እናግዝ። ቲክቶከር የተባሉት በየሚዲያው ስም የሚያጠፉት አንዱ የገዳሙን አካውንት እንኳን አያስተዋውቅም። ከገዳሙ ዩቲዩብ ቻናል እያንዳንዱ ከገዳሙ ቻናል ውጭ አንድ እንኳን የገዳሙን አካውንት ብትጠይቋቸው አያውቁም። ስለ ገዳሙ ምንም አያውቁም። ስውሯ ማርያም ለምን ተባለች ብላችሁ ብትጠይቋቸው አያውቁም። መጀመሪያ ህዝበ ክርስቲያን አንድ የምናገረው ለሁላችሁም ይሄን ለምታዩት ሁሉ መጀመሪያ እንደመጣችሁ ለምትወስዱት ነገር ብቻ አትሰለፉ እባካችሁ። በቃ ለቤተክርስቲያኑ መንፈስ ይኖራችሁ። ስትመጡ እንደገባችሁ ቤተክርስቲያኑ ላይ ጸሎት አድርጉ። ከዛ ከጸለያችሁ በኋላ የምትወስዱትን ነገር ትወስዳላችሁ። መጀመሪያ ግን እንደመጣችሁ ሰልፍ ላይ ከሆነ ምንም ነገር ሳትሰሙ ስለ ሰው ማውራት ብቻ ነው የሚሆንባችሁ። ሰው መሳደብ ይሄ ጥሩ አይደለም። ዛሬ ይሄን ገዳም ያወቃችሁት እኮ ዛሬ ሚዲያ ላይ ወጣችሁ በምትሳደቧት እህታችን ነው። ነገር ግን እግዚአብሔር አይደለም ሰው እግዚአብሔር እዚች ምድር በፈጠራት ምድር ላይ እኛን በፈጠረ ፍጡራን ተሰድቧል፣ ተገርፏል። ይሄ ያለ ነገር ነው። እኛ አንፈራም። ምክንያቱም ቤተክርስቲያን ነው እዚህ ጋር እያገለገልን ያለው። ለሁላችሁ ላንመች እንችላለን፣ ምክንያቱም እኛም ስጋ ለባሾች እስከሆነ ድረስ። ነገር ግን የየግላችሁን ጸብ የቤተክርስቲያን ነገር አስመስላችሁ በግል የፈጠራችሁትን ነገር የገዛ ጥቅማችሁን ቤተክርስቲያን የፈጠረችው ነገር አስመስላችሁ የምታወሩ ይሄ ጥሩ አይደለም። መርምሩ፣ በደንብ አስተውሉ፣ መታችሁ ጠይቁ። ቤተክርስቲያኗ ቤት አላት አሉ፣ አስተዳዳሪዎች አሉ፣ ሰበካ ጉባኤ ያለው ሁሉም አለው። ያንን መጥቶ መጠየቅ ሚስጥሩ መረዳት። ነገር ግን የመጣችሁትበትን ብቻ የክርስቶስ መንፈስ ይዛችሁ የእመቤታችን ፍቅር አድሮባችሁ ከሆነ የመጣችሁ ስለምንም ሳሰሙ በረከታችሁን አግኝታችሁ ትመለሳላችሁ። ላሉባልታ ለወሬ ምን ተፈጠረ ብላችሁ ለመንጣት ከሆነ የመጣችሁት አሁን ሳለ ስለ ስውሯ ማርያም እየወጡ ያሉ መረጃዎች በጣም አሳፋሪና አንገት የሚያስደፉ ናቸው። አዲስ አበባን ጨምሮ ከተለያዩ ከተሞች ወደ ስውሯ ማርያም ፈውስን ፈልገው የሚሄዱ ምዕመኖች እስከ 8 ሰዓት ድረስ ጸበል ሳይረጩ ሲቀሩ የመጣው ምዕመንም ይመሽብናል ለረባካችሁ ንርጩን እያሉ በሚጠይቁበት ሰዓት ትዕቢት በተሞላበት መልኩ እናንተ ለኛ አታስተምሩንም፣ ለኛ አትነግሩንም በማለት የሚሄዱ ምዕመን ያጎሳቁሉት ይገኛሉ። ሌላው ቀርቶ ስውሯ ማርያም ያደረገችውን ተአምር እንኳን ለመመስከር አውደ በር ላይ የሚወጡ ምዕመናት እየተመረጠና ሴት ካሜራማን እስከምትመጣ ድረስ ምንም አይነት ምስክርነት አይሰጥም። ጸበልም የማይረጭበት ምክንያት በዚሁ እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳማዊ ነው አይደለም፣ የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምዕመናን እባካችሁ፣ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አቸኩሉ፣ ከአባቶች ተረዱ። ምክንያቱም አንድ ሰው ከቤተ ክርስቲያን በላይ ሊሆን አይችልም። አባቶች አሉ ገዳሙ ላይ በጾም በጸሎት ረጅም ጊዜ የሚያሳልፉ። ስውሯ ማርያም ገዳም እንግዲህ እንደምታውቁ ከ120 በላይ ስውራን አባቶች ያሉበት ብዙ ምዕመን የሚድንበት ሰዓት በነበረ ሰዓት ልክ ብዙ ህፃናት አንደበታቸው መፈታት ሲጀምር ከብዙ ስራት መፈታት ሲጀምር ዛሬ ላይ ብዙ ፈተና ይቺ በምስሉ ላይ የምትመለከቷት ግለሰብ የስውሯ ማርያም ቤተክርስቲያን ፈላጭ ቆራጭ ነኝ ብላ የምታስብ ነች። ክልሉን ወረዳዎችና ታጣቂዎችን በገንዘብ በመግዛት ወጣቶች ላይ ብዙ ጫናዎችን እያሳደረች ትገኛለች። በስውሯ ማርያም ቤተክርስቲያን ውስጥ ፈውስን ፈልገው የሄዱ 3 ምዕመኖች በዚህ ሴትዮ ምክንያት ህይወታቸው አልፏል። የስውሯ ማርያም ካህናት አባቶችን እያስፈራራች የስውሯ ማርያምን ገንዘብ እየበላችና እየሰረቀች ትገኛለች። አሁንም ቤተክርስቲያኒቱ እየተመራች ያለችው በካህናት አባቶች ሳይሆን በዚህ ፈላጭ ቆራጭ ነኝ ብላ በምታስብ ሴትዮ ነው። ስሟን 40 ጊዜ እየቀያየረች በኔ ጉዞ መኪና ካልሆነ ወደ ስውሯ ማርያም ድርሽ አትሉም በማለት የሚሄዱት ምዕመን እያስፈራራችና እያስደበደበች ትገኛለች። የደብረ ብርሃን አካባቢ ወጣቶች ይህ ለምን ይደረጋል፣ ይህ ለምን ይሆናል ብለው ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰረች፣ እያስገረፈች፣ እያስጨቆነቻቸው ትገኛለች። በተለያዩ አካባቢ ወደ ስውሯ ማርያም የሚሄዱ መኪኖችንም የኮቴ እያለች 28000 ብር ድረስ እየተቀበለች እንደሚገኝ ምዕመኑ እጅግ የምንወዳትና አሁንም የምናከብራት አጸደ ማርያም በብፁዕ አባታችን በአቡነ ቀለሚጦስ እንዲሁም በሰበካው መልካም ፈቃድነት እኛ ለምነናት ዝገዳም ላይ ገብታ እንደምትመለከቱት
በበስተጀርባ ቤተክርስቲያኑ የጥንታዊ ቤተክርስቲያን በማነሱ ለሚመጣው ምእመናን አመቺ ይሆናል፣ ለክርስትና ሃይማኖት ጥሩ መልካም ይሆናል ተብሎ በብፁዕ አባታችን በአቡነ ቀለሚንጦስ መልካም ፈቃድነት የመሰረተ ድንጋይ ተጥሎ እነሆ ዛሬ ጣራ ላይ ደርሷል። በድጋሚ በስተጀርባ አዳራሽ እጅግ ትልቅ የሆነ እየተሰራ ነው። ይህ ሁሉ እያደረገች እያለች እነሆ ዛሬ አጭበርባሪ በስውሯ ማርያም የምታጭበረብር ስውሯ ማርያም ገዳም ላይ ያለች ልጅ ይች ነይ ተብሎ ሚዲያ ላይ እያየን ነው፣ እያያችሁት ነው። ይሄ እውነት ክርስትና ሃይማኖት ነው አይደለም? ልታጭበረብር ቀርቶ እኛ ይሄን ዓመት ሙሉ እንደምታዩት ሙሉ ዙሪያውን ገና ልማት ላይ ነው። ይሄን ሁሉ ያስደረገች እህታችን ነይ። ግን ዛሬ አንዳንድ ሚዲያ አወቅን እያሉ ለራሳቸው ጥቅም ሲቀርባቸው ስለዚህ እቺን እህታችንን እንደዚህ ማውገዝ በእውነት ክርስቲያን የዚህ የስውሯ አካባቢ ምእመናን በሙሉ እንዲሁም ካህናት በሙሉ እቺ እህታችንን የሚነካ አይደለም። በቃ እንደ ቤተ ክርስቲያናችን ነው የምንጠብቃት። መልካም ሰው ነች። ለሷ ብቻ አይደለም መልካምነት ለሚመጣው ምእመናን ምክንያት ሆና እዚህ ቦታ ላይ ድነት አለ። እስቲ እውነት እግዚአብሔር ምስክሬ ነው። እዚህ ቦታ ላይ መጥቶ ያፈራል? ማንም ያፈረ የለም። ስለዚህ ሰውን እንደው ዝም ብሎ የገዳሙን ስም ለማስጠፋት ብዙ ድህነት ሲወርድ ክርስትና ሃይማኖት መጥቶ እዚህ ቦታ ላይ እንዳይድን የሚያደርጉ ብዙዎች እያየናቸው ነው። ቤተክርስቲያን ህልውናዋ ሲነካ ማንም ክርስቲያን ዝም ማለት የለበትም። ስለዚህ ይሄ ሁሉ አንዳንድ አጓዦች እንግዲህ ይሄ ምክንያት የሆነው አጓዦች ለምን ተከለከልን ነው። እኛ እንደ ሁናቴ አዲስ አበባ እንደመሆኗ ነገር እንዳላፊነት ብትሰጥ እንኳን ሙሉ ማኔጅ የሚያደርገው የገዳሙ ነው ሁሉ ነገር። ስለዚህ ተገዳሙ ውጭ ለምን ታደርጋላችሁ? በገዳሙ እየተመዘገባችሁ ማንም ክርስቲያን የሆነ ይንጣ ነው ያልነው። ይሄን ስንላቸው ግን እነሱ አይሆንም እያሉ በራሳቸው ህዝቡን ለማጭበርበር እንዲመቻቸው ቅድም እንደተባለው አንድ ስላድኖ በእውነት ክርስትና ሃይማኖት እንዲህ ነው። መሂና ላይ እየተጫረሰ እስከ 500 እስከ 200 እየተጫረተ እዛ መሂና ላይ ህዝቡን እየበዘበዙ የሚያስቀሩ ብዙ ምእመናን ብዙ ወጣቶች አሉ። እኛ እነሱ ምንም ማንላቸው ብዙ እያደረጉ ነው። እግዚአብሔር አምላክ ድንግል ማርያም ስውሯ ማርያም ልቦና ትስጣቸው፣ ሌላ ምንም አይባል። ስለዚህ ክርስቲያን ሃይማኖት ሁላችሁም የራሳችሁን ኃላፊነት ተወጡ። የገዳሟ እግዚአብሔር አምላክ ለሁሉም ልቦና ይስጥ። አገራችን ኢትዮጵያ ጽኑ ሰላም ያድርግልን። ወስብሐት ለእግዚአብሔር።